ኤቨርተን ቤን ዋይት ላይ ከፍተኛ ፍላጎት እያሳየ እንደሆነ ሲዘገብ አርሰናል ቲኖ ሊብራሞንቶና አሌክስ ጂሚኒዝን የማስፈረም ፍላጎት አለው ተብሏል። ኤቨርተን በቤን ዋይት ላይ ከፍተኛ ፍላጎት እያሳየ ሲሆን ክለቡ ከሌሎች ቡድኖች ጥያቄ ቢያቀርብም ተከላካይ ለማግኘት የሚደረገው ፍክክርን እየመራ መሆኑን አንድ አርሰናል ገልጿል። ቶፊዎች የቅጥር ስትራቴጂያቸውን እያሻሻሉ እንደሆነም ተነግሯል። የዝውውር ክፍያዎችን፣ የግልሎችና ሊሆኑ የሚችሉ የስምምነት ውሎችን በቡድን ውስጥ እንዴት እንደሚስማሙ በመገምገም የመጨረሻ እጩዎችን ከማጣመራቸው በፊት በርካታ ኢላማዎችን እየለዩም ነው ተብሏል። ይህ በእንዲህ እንዳለ አርሰናል የክረምቱ መስኮት ከመጀመሩ በፊት የራሱን እቅድ እያወጣ ነው። በርካታ ተጫዋቾች ግምት ውስጥ በማስገባት የኒውካስትል ተጫዋች ቲኖ ሊብራሞንቶና የበርንማውዝ ተጫዋች አሌክስ ጂሚኒዝን በተለያዩ ደረጃዎች አሰሳ አድርጓል። በዚህ ክረምት ለክለቡ ዋና ትኩረት የሚሆነው የተጫዋቾች ሽያጭ ሲሆን የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ገንዘብ የማስገባትና የውጭ ዝርዝሮችን ማስተዳደር ችሎታው ላይ ከፍተኛ ስራ ሊሰጠው መሆኑም ተዘግቧል። ሮቤርቶ ዲዘርቢ ክለቡ ከመውረድ የሚድን ከሆነ ቶተንሃምን ለማሰልጠን ፈቃደኛ ነው ተብሏል። ሮቤርቶ ዲዘርቢ በቶተንሃም ሆትስፐር ቋሚ ዋና አሰልጣኝነት ቦታን የመውሰድ ፍላጎት አለው። ነገር ግን ክለቡ በፕሪሚየር ሊጉ መቆየቱን ካረጋገጠ ብቻ ነው ሲል ዘቴሌግራፍ ዘግቧል። ስፐርስ በአሁኑ ጊዜ በኖቲንግሃም ፎረስት በሜዳቸው ከተሸነፉ በኋላ ወደ ታችኛው ሊግ ላለመውረድ እየታገሉ ቢሆንም ክለቡ ለወደፊቱ እቅድ ሲያወጣ የረጅም ጊዜ አመራር አማራጮችን እያፈላለገ ነው። ዲዘርቢ በየካቲት ወር ከማርሴይ ጋር በጋራ ስምምነት ከለቀቀ በኋላ ከስራ ውጭ ይገኛል። ጣሊያናዊ አሰልጣኝ ማርሴይን ባለፈው ውድድር ዘመን በሊግ ሁለተኛ ደረጃ ላይ እንዲገኝ መርቷል። እናም ከዚህ በፊት ከፍተኛ የፕሪሚየር ሊግ ክለብ ማስተዳደር ፍላጎትም እንዳለው ገልጿል። በቶተንሃም ስራው ግልጽ መሆኑ ክለቡ በእንግሊዝ ከፍተኛ ሊግ ውስጥ በመቆየቱ የተመሰረተ እንደሆነም ተረድቷል። ይህ በእንዲህ እንዳለ የኢጎር ቱዶር ፎረስት ሽንፈትን ተከትሎ ጊዜያዊ ዋና አሰልጣኝ ቦታው እርግጠኛ አይደለም። ሆኖም የቶተንሃም ትኩረት ቱዶርን በገጠመው ሀዘን ወቅት መደገፍ ላይ ሲሆን ክሮኤሽያዊ አሰልጣኝ አባቱ ከሞተ በኋላ ከጨዋታ በኋላ ያሉትን ተግባራት ማከናወን አልቻለም ተብሏል። በሚቀጥሉ ሳምንታት ውስጥ ምንም አይነት ውጤት ቢኖረውም ቱዶር ለቋሚ ቦታው ግምት ውስጥ እንደማይገባ ይጠበቃል። ምክንያቱም ስፐርስ ለረጅም ጊዜ ሹመት እጩዎችን መገምገማቸውን ቀጥለዋል። ቶተንሃም ሆትስፐር በአሁኑ ጊዜ በፕሪሚየር ሊጉ 17ኛ ደረጃ ላይ የሚገኝ ሲሆን ከወራጅ ቀጠናው በአንድ ነጥብ ብቻ በልጦ ተቀምጧል። ቼልሲ ብዙ ችግሮች አሉት፣ ዋናው ችግር ግን መከላከል ነው ሲል ኢማኑኤል ፔቲት ተናግሯል። ኢማኑኤል ፔቲት ቼልሲ 4 ተከታታይ ሽንፈቶችን ተከትሎ ባሳየው የቅርብ ጊዜ የመከላከል ችግርና ደካማ የውጤት ብቃትን ተችቷል። የቀድሞ የቼልሲ አማካኝ ተጫዋች የቡድኑ ችግር በዋነኛነት የመጣው በመከላከል አለመረጋጋት መሆኑን አስጠንቅቋል። ይህም በአሰልጣኝ ሊያም ሮዘኔር ዘመን ወጥነት በሌለው ብቃት ላይ ከኋላ በኩል ያለው ዋና ምክንያት እንደሆነም ይጠቁማል። በቼልሲ ያለው ዋናው ችግር ምናልባት የተከላካይ ክፍሉ ነው። ብዙ ችግሮች አሉባቸው፣ ነገር ግን ዋነኛው ችግር የመከላከል ክፍሉ ነው ብሏል። ብዙ ጎሎች ተቆጥሮ ባቸዋል። በሜዳቸውም ብዙ ጨዋታን ተሸንፈዋል እና ምናልባትም በፕሪሚየር ሊጉ በሜዳቸው አማካኝ ከሚቆጠሩባቸው ቡድኖች አንዱ ነው ብለዋል። በሰንጠረዡ 12ኛ ወይም 13ኛ ደረጃ ላይ እንደሚገኙ ማሰብ አለው ሲል ፔቲት ተናግሯል። አችራፍ ሀኪሚ ወደ ሪያል ማድሪድ ለመመለስ ፍላጎት አለው። አችራፍ ሀኪሚ ወደ ሪያል ማድሪድ የመመለስ ፍላጎት እንዳለው ተዘግቧል። አችራፍ ሀኪሚ ወደ ሪያል ማድሪድ ለመመለስ ከፍተኛ ፍላጎት ያለው ሲሆን ወደ ስፔኑ ግዙፍ ክለብ ለመመለስም ዝግጁ መሆኑ ተዘግቧል። ሆኖም ግን ከፓሪስ ሴን ጀርሜን ጋር እስከ 2029 ድረስ የሚቆዩል በመኖሩ ምክንያት ማንኛውም ስምምነት ውስብስብ ሆኖ ቀጥሏል። ይህ በእንዲህ እንዳለ በቅርብ ጊዜ ውስጥ በሪያል ማድሪድና በፒኤስጂ መካከል ያለው ግንኙነት ተሻሽሏል። ይህም ውይይቶችን ለማመቻቸት ይረዳል ተብሏል። ምንም አይነት መደበኛ ውይይት ባይረጋገጥም የሞሮካዊ ተጫዋች አችራፍ ሀኪሚ ወደ ክለቡ የመመለስ ፍላጎት ከክረምቱ መስኮት በፊት ሁኔታው እየጠነከረ ሲሄድ ቁልፍ ምክንያት ሊሆን ይችላልም ተብሏል።